ይው ድሃ ሲሆን እንቀበላለን የድሃ ሲሆን እንቀበላለን ድንግል ማርያም ከ20 ምናምን ዓመት በኋላ አሳካችሁ ዋንጫውን በለው ይላል ድንግል ማርያም ኳስ ሜዳ ሄዳ አንተ አግባ አንተ ደግሞ ልቀቅ ስትል እንትና ቡድን አሸንፍ እንትና ቡድን ደግሞ ይበቃል ተሸነፍ 22 ዓመት ተጠብቃል አንተ ዋንጫ ብላ አንተ ደግሞ አትብላ ይላል እግዚአብሔር እንዲህ ነው የምታምኑት እግዚአብሔር አንዳንዱ ሙሉ ለጥሪ ይገዛና ግማሹን ለኪዳነ ምሕረት ተሰጣጣ ለራሷ ስትል እንድታውጣው ማለት ነው አጣውጣው ሙሉ ድሌ ጠባባ ነው እንዳትል አድርገህልኛልና ለዘላለም አመሰግናለሁ ይሄ ምድራውን አይደለም ይበላው የሚጠጣውን ቤቱን መኪናውን አይደለም ያለሱን ጸርቃለች ችግር የለውም እሱ በዚህ ምድር ላይ ነው የሚቀረው አረ ከዛ ውጪ ክርስቲያን አድርገኛል ሰው አድርገህ ፈጥረኛል ቅዱስ ሥጋውን ክቡር ደሙን ሰጥተኛል በዚህ ቃል እንድጽናና አድርገኛል ሙሉ አካል ሰጥተኛል ስለዚህ ፈጣሪ አድርገህልኛልና አመሰግናለሁ ይሄኛው ትርፍ ነው ለማያምኑት የሚሰጣል ቶክ ለስሉስ ቅዱስ ይደር ወልድ መንፈስ ቅዱስ ስሉስ ሮይ ኩሉ ጊዜ ይዜኑ ዘልፈን ወላለም የ40 ቀን እድል ስለ 40 ቀን እድል ምንድነው የምናውቀው ቤተክርስቲያን የ40 ቀን እድልን በተመለከተ ምን ታስተምራለች አንዳንድ ሰዎች እኔ የ40 ቀን እድሌ ተወስዶብኛል ይላሉ አንዳንድ ደግሞ ሰዎች የ40 ቀን እድላችሁን እናስመልስላችኋለን ይላሉ እና ብዙ ሰው የ40 ቀን እድሉን ለማስመለስ የሰው ጫማ የሰው ትቢያ የሚልሰዋል ተወስዶብሻል ተወስዶባል ሲላቸው ይደነግጡና ከቤተክርስቲያን ሕግና ሥርዓት ውጪ የሆኑ እናጠምቃለን አይነ ጥላ ምናምን እንገፋለን የሚሉ ሰዎች ብዙ ሰው አሽከር አድርገዋል እና ምን ልታደርግ ነው የሄድሽው ሲባሉ የ40 ቀን እድሌን ለማስመለስ ነው ይላሉ የ40 ቀን እድል ይወሰዳል ወይ እኔ እድሌ አመዳፋሽ ነው እድለ ቢስ ነኝ የኔ እድል ጠማማ ነው ብለው የሚያማሩ ሰዎችም አሉ ጠማማ እድል አለ ወይ አመዳፋሽ የሚባል ነገር አለ ወይ በክርስትና ሕይወት አንዱን እድለኛ እንለዋለን አንዱን እድለ ቢስ እንለዋለን እንዲህ አይነት አድሎ በቤተ ክርስቲያን አለ ወይ ማን ነው እድለኛ ማን ነው እድለ ቢስ ማን ነው እድሉ የተጣመመ ማን ነው እድሉ የተወሰደበት ስለዚህ በደንብ ማወቅና መረዳት አለብን እግዚአብሔር በቸርነቱ ምስጢሩንና ጥበቡን እንዲገልጥልን በድጋሚ መልካም ፈቃዱ ይሆንልን መነሻም አድርገው የመጽሐፍ ቅዱስ ክፍል ፊት ለፊት ይሄን በተመለከተ የተነገረበት ስለሆነ የሉቃስ ወንጌል ምዕራፍ 10 ቁጥር 38 ጀምሮ ያለውን ንባብ ነው ሲሄዱም እርሱ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሆኖ እየሄደ በነበረበት ሰዓት ያለውን ትዕይንት ነው የሚነግረን ሲሄዱ እርሱ ወደ አንዲት መንደር ገባ ማርታ የተባለች አንዲት ሴት በቤቷ ተቀበለችው ለእርሷ ማርያም የምትባል እህት ነበረቻት እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች ማርታ ግን አገልግሎት ስለበዛባት ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን እንኪያስ እንድታግዘኝ ንገራት አለችው ኢየሱስም መልሶ እንዲህ አላት ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወቂማለሽ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው ማርያምማ መልካም ዕድልን መርጣለች ከእርሷ አይወሰድባትም አላት ይላል ክርስቶስ ወደ አንድ መንደር ገባ በመንደሩ ብዙ ሰዎች አሉ ብዙ ቤቶች አሉ ከዛ መንደር ግን ሮጣ የተቀበለችው አንዲት ሴት ናት ማርታ ትባላለች ተቀብላ ወደ ቤት አስገባችው ማርያም የምትባል ደግሞ እህት ነበረቻት እመቤታችን አይደለችም የስም ሞክሼ ነው እቺ ማርያም የምትባለው እህቷ ደግሞ ክርስቶስ ሲገባ ተመልክታ እሱ እንደተቀመጠ
ማርታ ክርስቶስን ለማስተናገድ እንግዳ መጥቶባታልና እናቶቻችን እህቶቻችን እንደሚያደርጉት ወደ ጓዳ ገባች። ልታስተናግደው የሚበላውን የሚጠጣውን ልታመቻች ማለት ነው። እሱ እንደተቀመጠ ማርያም ደግሞ እግሩ ስር ቁጭ ብላ የሚናገረውን ቃል መስማት ጀመረች። በጣም እድለኛ ነች። እውነት ለመናገር እናንተ እንኳን እኛን አምናችሁ መጣችሁ የእግዚአብሔርን ቃል ትሰማላችሁ። እሱ በቀጥታ እየተናገረ ነው። በጣም የምትገርም እድለኛ ነች ማለት ነው። እግሩ ስር ቁጭ ብላ ትሰማዋለች። ማርታ ጓዳ ነች። ታነሳለች፣ ትጥላለች፣ ትባክናለች፣ ትደክማለች። ብቻዋን ግራ ገባት። ስትወጣ እህቷን አየቻት፣ ተቀምጣለች። ለሷ ስራ ፈታ የተቀመጠች ነው ይመስላል። ቤት ውስጥ ብዙ ስራ እያለ እንግዳ መጥቶ ብቻዋን በጓዳ ውስጥ ጎንበስ ቀና ስትል ስላላገዘቻት የእሷን መቀመጥ ንቃው እንደ ተራ ነገር አቃላው ጭራሽ ወደ ክርስቶስ አቤቱታ አቀረበች። ጌታ ሆይ እህቴ ብቻዬን ስትተወኝ ወደ ጓዳ ገብታ እንድታግዘኝ የማትተዋት ስትተወኝ ዝም የምትላት ለምንድን ነው? እንድታግዘኝ አሰናብታት እንጂ አለች። የማርታ ጥፋቷ ጓዳ ገብታ መስራቷ አይደለም። አሁን አንዳንድ ሰዎች ይሄን ስጋዊ ነገር ምናምን ይደግፋሉ። ማዘጋጀትማ አለባት እንዴ! እናንተ እኮ አባቶቻችን በዓል አክብረው ሲወጡ ቀድሰው ሲወጡ እህሏውን ታዘጋጃላችሁ። ጥሩ ነው። ኦኬ እንግዳ የመቀበል ስነ ስርዓት ወይም ደግሞ ወደ ቤተክርስቲያን እህሏ ይዞ የመምጣትና ደግሶ የማብላት እሱን መናቁ አይደለም። የእሷ ጥፋት የእሷን አስበለጠችና የእህቷን ኮነነች ማለት ነው። እና ተነሳ ለምን አታግዘኝም ማለት ያው አንዳንድ ሰዎች ወደ ቤተክርስቲያን የሚሄዱ ሰዎችን ይደግፋሉ። ነጋ ጠባ ቤተክርስቲያን፣ ነጋ ጠባ ቅዳሴ ሰርቼ ማመጣው እኔ ልብስ ማጥበው እኔ ዝም ብለህ ቤተክርስቲያን፣ ዝም ብለሽ ቤተክርስቲያን የሚሉ ሰዎች አያምኑበትም። ወደ ቤተክርስቲያን መሄድን ማለት ነው። የሚያምኑበት ወደ ሌላ ቦታ መሄድን አግዘኝ ነው እንጂ የሚባለው ወደ ቤተክርስቲያን የሚሄድን ሰው መኮነንና ማጥላላት አግባብ አይደለም። ሁሌ ገዳም ሁሌ ምናምን የሚሉ ሰዎች አሉ። እንደሱ አይባልም። ግን በፕሮግራም አድርገው ነው የሚባለው እንጂ መናቅና መንቀፍ አግባብ አይደለም። እዚህ መጥቶ ኪሳራ ስለሌለ እሷ ከመንቀፍ ጀመረች። እንዴት አታግዘኝም? እንዴት ዝም ትላታለች? ሁለት ጊዜ ጠራት። አይገርም? ከባድ ስለሆነ ቃሉ ማርታ ማርታ አላት። አንቺ በብዙ ትጨነቂያለሽ፣ ትታወኪማለሽ። እየሰራሽ ነው አላላትም። እየተጨነቅሽ ነው፣ እየታወክሽ ነው። ነገር ግን የሚያስፈልገው ጥቂት ወይም አንድ ነው። አንቺ ግን በብዙ ነው የምትጨነቂው። እህትሽ የሚያስፈልጋትን መልካም የሆነውን ነገር መርጣለች። መልካሙን እድል መርጣለች። ምንድነው ያ መልካም እድል? ቃለ እግዚአብሔር መስማት፣ የእግዚአብሔርን ቃል መስማት። እሱን መርጣለች። እሱ ከሷ አይወሰድባትም አላት ይላል። ይሄን አሁን በሊቃውንት ደረጃ ወደ አንድምታው ሄጄ አላብራራም። ያነሳሁት እድል ስለሆነ እሱን ለመጥቀስ ነው። እድል ብሎ የጠቀሰው ነገር አለ። መልካም እድል መርጣለች። ማርያም የእግዚአብሔርን ቃል መስማት። ይኸውላችሁ አሁን እዚህ መታችሁ የምታጠፉት ጊዜ የምትከስሩት ጉልበትና ሌላ ነገር የለም። እዚህ ትርፍ ነው። የእግዚአብሔር ቃል መስማት በራሱ የተለየ እድል። በጣም የሚገርማችሁ ያልመጡ አይደሉም፣ መጥተው የማይሰሙ አሉ። አይገርማችሁ? መጥተው እዚህ ውስጥ አይሰሙ፣ ቤተክርስቲያን የምትለውን አይሰሙ። ይህ በጣም ያሳዝናል። በዚህ ንባብ ወይም ክፍለ ንባብ 5 ነገሮችን ማውጣት እንችላለን። አንደኛ እድል ለሁሉ የተሰጠ መሆኑን ይነግረናል። ክርስቶስ ወደዛ መንደር ነው የገባው። የተቀበለችው ግን ማርታ ናት። እግሩ ስር ቁጭ ብላ የተማረችው ማርያም ናት። ገና ከመምጣቱ በፊት ማርታ መጥተሽ እንድትቀበይ፣ ማርያም ቁጭ ብለሽ እንድትማሪ አላለ። ወደ መንደሩ ነው የገባው። ወደ መንደሩ መግባት ማለት ለሁሉም የሚሰጥ መሆኑን ነው የሚጠቅስልን። ወደ መንደር ወደ ዓለም መጥቷል ክርስቶስ። ለሁሉም ነው የመጣው። የተቀበሉት አሉ፣ የሰቀሉት ደግሞ አሉ። የተቀበሉት አሉ፣ ያልተቀበሉት ደግሞ አሉ። እድል ለሁሉ የሚሰጥ መሆኑን ይነግረናል። በኋላ በደንብ አብራራዋለሁ። ሁለተኛ እድል የራስ ፈቃድንም እንደሚጠይቅ ይነግረናል። ማርታ በፈቃዷ ነው የተቀበለችው። ማርያም በፈቃዷ ነው ቁጭ ብላ የእግዚአብሔርን ቃል የሰማችው። እናንተ ማንም አላስገደዳችሁም።
ፈቃዳችሁ ስለሆነ ነው ቆማችሁ የምትማሩት። ማንም አላስገደዳችሁም። ፈቃዳችሁ ስለሆነ ነው ለሊት ገስግሳችሁ የመጣችሁት። ማንም አላስገደዳችሁም። መኪና መግባት አይቻልም ሲባል እዛ ሽሮ ሜዳ አቁማችሁ በእግር የመጣችሁት ማን አስገደዷችሁ? ማንም አላስገደዳችሁ። አንድ ጥያቄ ልጠይቃችሁ። በማን ፈቃድ ነው እዚህ የመጣችሁት? በደንብ መልሱልኝ። በማን ፈቃድ ነው? በጣም ጥሩ። እዚህ ያልመጡት ደግሞ የቀሩት ማን ስላልፈቀደላቸው? ይኸውላችሁ አሁን ጥፋቱ ይሄ የቀረው እግዚአብሔር ስላልፈቀደለት ነው። የመጣችሁት እግዚአብሔር ስለፈቀደላችሁ ነው። ማን ስለሆናችሁ ነው እናንተ? እነዛ ምን ስለሆኑ ነው ያልፈቀደላችሁ? አየው እግዚአብሔር እንደ ቀበሌ ዕድር ወይም እንደ ክፍል አለቃ ሰኞ፣ ማክሰኞ፣ ረቡዕ 5 ሰዓት 6 ሰዓት አይፈቅድም። ፈቃድ እየተባለ አይፈቅድም። እግዚአብሔር አንድ ጊዜ ፈቅዷል። ቤተክርስቲያን መምጣት የእግዚአብሔር ቃል መስማት ፈቅዷል። እናንተ ያንን ፈቃድ በነፃ ፈቃዳችሁ ተቀበላችሁ መጣችሁ። ፈቃዱን ስለተቀበላችሁ የመጣችሁት በደመና አፋርሶ እየጎተተ አላመጣችሁ። ፈቀዳችሁ። ስትፈቅዱ ከፈቃዱ ጋር ቀላቀላችሁ። መንገድ ላይ የሚያጋጥመን ነገር በሙሉ አስወግዶ ቀላቀለ። መጀመሪያ መፍቀድ ያስፈልጋል። ልባው እነዛ የቀሩት ለምንድን ነው? ስላልፈቀዱ። እግዚአብሔርማ ፈቅዷል። ይኸው ጉባኤ አዘጋጅቷል። አልፈቀዱም። እነሱ አልፈለጉም። የሚበልጥ ነገር አለ አሉ፣ ወይ ደግሞ ከአቅማቸው በላይ የሆነ ነገር አጋጠማቸው። ፈቃዳቸውን ተጠቅመው አልመጡ። ፈቃዳችንን ተጠቅመን ተገኝተናል እኛ ማለት ነው። እግዚአብሔር ፈቃደኛ ባልሆነ ልብ ውስጥ አድሮ ስራ ይሰራል? በጭራሽ አይሰራም። ቀላል ነገር ልንገራችሁ። አንዳንድ ሰው ንስሐ ግባ ቆረብ ሲባል በተለይ ትልልቅ ሰዎች ወጣቶች አንዳንዱ ያማትብባቸዋል። አንቺ ለምን አትቆርቢም? አንተ ለምን በስመ አብ ወወልድ ወመንፈስ ቅዱስ ምን አልኩ? ይህ ሰውዬ አይፈቅድም ማለት ነው። አይ በጭራሽ አይፈልግም። ቆረብ ስትለው በስመ አብ ወወልድ ወመንፈስ ቅዱስ ካለ እንዴት አድርጎ ያምጣው እግዚአብሔር? አንዳንዱስ ለምን አትቆርቡም ሲባል እንባው ዱብ ዱብ ይላል። እኔ ፈቅጄ ወድጄ መሰለ እንዳልቆርብ የፈለግኩት የእግዚአብሔር ፈቃድ እየጠበቅኩኝ ነው። ነገሮች እስኪመቻችልኝ ነው እንጂ እኔማ ፈቃዴ ነው። ከእግዚአብሔር ተለይቼ እንዴት እኖራለሁ? የክርስቶስን ሥጋና ደም ሳልቀበል ብሞት እኮ ከባድ ነው። እኔ ሳልወድ ቀርቼ መሰለ ይላሉ ያለቅሰው። ይሄን ፈቃዳቸውን እግዚአብሔር ይቀበልና አንድ ቀን ከፊት ያቆማቸዋል። አንድ ቀን ወደናል ወይ ፈቅደናል ወይ? እግዚአብሔር አስጨንቆ የሚገዛ አምላክ አይደለም። አዳምና ሔዋንን ከነ ነፃ ፈቃዳቸው ነው የፈጠራቸው። ነፃ ፈቃዳቸውን ተጠቀሙ፣ በሉ፣ አትብሉ የተባሉትን አገኟት ዋጋቸውን። እግዚአብሔር ሁሉን ያውቃል፣ ነገር ግን አይወስድም። በኋላ ላይ መጣበታል። ወደ ሁሉ መጣ፣ በፈቃዳቸው ግን የተወሰኑት አካላት ተቀበሉት። ወደ መንደር ገባ፣ ማርታ ተቀበለችው። ከማርታም ደግሞ ማርያም ቁጭ ብላ መስማት ጀመረች። መልካሙን ዕድል መረጠች ያለው አያችሁ። ተሰጣት አይደለም ያለው፣ ለሁሉም ነው የተሰጠው። እሷ ግን መረጠችው። መልካሙን ዕድል መምረጥ ያስፈልጋል ማለት ነው። አቅረብኩ ለከ እሳተ ወማይ ደይደይከ ኀበ ዘፈቀድከ። እሳትንም ፍትፍትንም እሳትንም ውሃንም በፊትህ አቅርቤልሃለሁ። እጅህን ወደ ፈቀድከው ምን አለ አምላካችን አስገባ። ወደ ፈለግከው ፈቃዱ አንድ ጊዜ ናት። እግዚአብሔር ፈቃድ ለሁሉም የተሰጠችው። ሶስተኛው እድል መልካም ነው። መልካም ነው። መልካም የሆነ እድል። ክፉ እድል የሚባል የለም። ክፉ ከሆነ እድል አይደለም። እግዚአብሔር እሱ ሊሰጠን አይችልም። ራሳችን ያመጣነው ሞት እንኳን በሰው ፈቃድ ነው የመጣው። አይገርም? ራሱ ዲያብሎስ እንኳን ራሱ ነው ዲያብሎስ ሰይጣን ይሁን ሳጥናኤል ነበር። እግዚአብሔር ሰይጣንን አልፈጠረም፣ ሳጥናኤልን የፈጠረው። በግብሩ ግን ሰይጣን ሆነ። ሰይጣን ማለት ውዳቂ፣ ዲያብሎስ ማለት ከሳሽ ማለት ነው። ቆሻሻ፣ ውዳቂ፣ ከሳሽ፣ ርጉም የሆነው ራሱ ነው። በመረጠው ነው። አስቀድሞ ሰይጣንን አልፈጠረው እግዚአብሔር፣ በመረጠው ነው ሰው። ስለዚህ መልካም ነው እድል ሲባል ሁልጊዜ መልካም ነው። ጠማማ ብሎ እድል የለም፣ ጨለማ ብሎ እድል የለም በፍጹም። ሶስተኛው ነው። አራተኛው
እድል የማይቀማ ምንድነው አልኳችሁ? የማይቀማ እኛ ምን ጥለው ካልሆነ በስተቀር አይቀማም። እድል ተቀምጦብኛል ብለው በየዘመኑ የሚከራተቱ ሰዎች ተው በሏቸው። የሚቀማ እድል የለም። እድል ላስመልስ ነው የምትሉ በፍጹም አታስመልሱ። እንኳን እድላችሁ የተሰረቀ ስልካችሁ ማስመልሳችሁ እድል ማስመለስ አይቻልም። አይቀማም። ከጣል ነው አንፈልግም ካልነው የራሳችን ጉዳይ። የተሰጠንን እድል ግን አይቀማንም እግዚአብሔር በጭራሽ በፍጹም። እድል በዓለማውያኑና እድል በመንፈሳውያኑ ሁለት ትርጉም አለ። እኛ የዓለማውያኑን እድል ይዘን ነው ምን ባክነው ቤተክርስቲያን ውስጥ ዓለማውያን እድል ሲሉና መንፈሳውያኑ ወይም ቤተክርስቲያን እድል ስትል ልዩነት አለ። እድል ያው አደለ ሰጠ ነው የተሰጠ ማለት ነው። እድል ማለት ስጦታ ማለት ነው። ዓለማውያን እድል የሚሉት ምንድን ነው? ቻንስ እድል የሚሉት ምንድን ነው? እድል በቀላሉ የሚገኝ ነው። ዓለማውያኑ በቀላሉ የሚገኝ በአጋጣሚ የሚገኝ ያልታሰበ ለሌላ ያልተሰጠ ሊሉት ይችላሉ። አስቀድሞ የተወሰነ እጣ ፈንታ ይሉታል። አንድ ሰው ሎተሪ ሲደርሰው እድለኛ ነው ይባላል። የሎተሪው ድርጅትን የሚለው እድለኞች ነው የሚለው። የደረሳቸው እድለኞች፣ ያልደረሳቸው እድለቢሶች ናቸው። ዓለም ነው ይሄን የሚል። ዓለም እንደዚህ ነው የሚለው። የሆነ ኤምባሲ ገብቶ ዲቪ የደረሰው ማነው ቪዛ የተመታለት እድለኛ ነው። ወይኔ ግሌ ታደላ እድለኛ ናት። ሌላውስ እድሉ ጠማማ ነው ኤክስ አይባልም። ያ ሰክሰስ ነው። ያኛው እርካታ ነው ማለት የሆነ አንድ ነገር ስኬት ነው። ተሳክቶለታል። ሰውዬው ጥሯል፣ ግሯል፣ ሞክሯል፣ ተሳካለት እንጂ እድል አይደለም እሱ። ዓለም የሚሰጠን ነው እሱ አይደለም። ማግባት እድል ልንለው እንችላለን እኛ። ያላገቡትስ እድል ቢሶች ናቸው። መውለድ እድል ነው። እሺ ያልወለደስ እድል ቢስ ነው። ሁለታችንም ክርስቲያኖች ነን። አንዱ ወለደ፣ አንዱ አልወለደ እና እድል ቢስና እድለኛ ነን በቤተክርስቲያን ውስጥ። በጣም ከባድ ነው። መጠንቀቅ መቻል አለብን። ዓለማውያኑ ናቸው ይሄን የሚሉን። ይኸው ድሃ ሲሆን እንቀበላለን፣ የድሃ ድሃ ሲሆን እንቀበላለን። የሆነ ነገር ያሰሩና ከድህነቱ ላይ በታች ነን እንቀበላለን። ማን ነው መስፈርት ቢሰጠን? እግዚአብሔር እኮ አይደለም። ዓለማውያን ናቸው። እነሱ ናቸው የሚሰጡት። በዓለም ስታንዳርድ ነው እድለ ቢስ እድለኛ የሚባለው። በክርስትና ሕይወት የለም። አሳያቸዋለሁ። ድንገት የተገኘ ነው እድል ይላል በዓለማዊ። ሳይታሰብ የተገኘ ነው እድል። ለሌላው ያልተሰጠ ነው፣ ለሱ ብቻ የተሰጠ ነው እድል ይላሉ። አንዳንዴ ራሳችንን መታዘብ አለብን። ዛሬ በእግር ኳሱ ዓለም የተወሰነ ጊዜ አንድ ቡድን አሸንፎ ጠቅላላ ሶሻል ሚዲያው በሙሉ እዛ ላይ የኛ የቤተክርስቲያን ልጆች የምንላቸው ማተብ ስላሰሩ ማለት ነው በጣም የዘቀጠ መልእክት የወረደ መልእክት ሲያስተላልፉ ሰማ ነበር። ድንግል ማርያም ከ20 ምናምን ዓመት በኋላ አሳካችሁ ዋንጫውን በለው ይላል። ድንግል ማርያም ኳስ ሜዳ ሄዳ አንተ አግባ አንተ ደግሞ ልቀቅ ስትል በጣም ያሳዝናል። ወርደናል ማለት ነው። አንድ ቡድን እንዲደግፍ ገብርኤልን እንልከዋለን። ቅዱስ ገብርኤል አደራ አንድ ብቻ ያስገቡ ይላል። ቁማር ይዞ አስይዞ ገንዘብ እሱ ማለት ነው። የእሱ መሄድ ሲያንስ ገብርኤልንም ይዞት ይሄዳል። ቁማር ቤት ሚካኤልንም ይዞት ይሄዳል። ነውር ነው፣ በጣም ነውር ነው። ኳሱን ይኸው ማንም ያሸንፍ ማንም ችግር የለውም። በክርስትና ሕይወት ኳስ እይም አትይም የሚል ትምህርት የለም። በዓለም ውስጥ ነው። ፓስታ ብላ አትብላ እሱ አይመለከታትም። በዓለም ውስጥ ያለውን ነው። ነፍስህን እስካላጠፋ ድረስ ይኸው ችግር የለውም፣ ተደሰት። ግን ከታቦት ጋር አታገናኘው። እግዚአብሔር ቁማርተኛ አይደለም። እስቲ ተመልከቱ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሏል አምላካችን። እኔ የምሰጣችሁ ደስታ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም የሚሰጠን ምን አይነት ነው? እሱ የሚሰጠን ምን አይነት ነው? ዓለም የሚሰጠን ቀምቶ ነው። ደስታ የሚሰጠን ቀምቶ ነው። ሁለት የእግር ኳስ ቡድን ቢኖር፣ ሁለት ደጋፊዎች ቢኖሩ፣ ሁለቱ ሲሸናነፉ ይኸው በጎልም ይሁን በፍጹም ቅጣት ምት ይሁን በዕጣም ይሁን መለያየታቸው ግድ ነው። እውነት ነው አሰበው የግድ ነው መለያየታቸው። ተለያዩ። አንዱ አሸናፊ ሲሆን አንዱ ምን ይሆናል? ተሸናፊ። የአሸናፊው ደጋፊዎች ይደሰታሉ፣ ይስቃሉ።
የተሸናፊው ደጋፊዎችስ ያለቅሳሉ። እና ይህንን እግዚአብሔር ሰጠን ማለት ነው። ይሄኛው እንዲያለቅስ፣ ይሄኛው እንዲስቅ እግዚአብሔር ያደረገው፣ ይሄኛው ታንቆ እንዲሞት፣ ይሄኛው ደግሞ ደስ ብሎት ገንዘብ እንዲነዛ ማለት ነው። ይሄ ጠጥቶ እንዲሰክር፣ ያ ደግሞ ሄዶ ልጆቹ እንዲደበድብ እግዚአብሔር ነው ያደረገው። እንትና ቡድን አሸንፍ፣ እንትና ቡድን ደግሞ ይበቃል ተሸነፍ፣ 22 ዓመት ጠብቃል፣ አንተ ዋንጫ ብላ፣ አንተ ደግሞ አትብላ ይላል እግዚአብሔር። እንዲህ ነው የምታምኑት እግዚአብሔር? በጣም አልወረደም። ይመለከተዋል እዚህ ውስጥ እግዚአብሔር። የዓለም የሚሰጠን ነው አይመለከተው፣ የለበትም እዚህ ውስጥ የለበትም እግዚአብሔር። በመንፈሳዊው እድል ማለት ምን ማለት ነው? እሱ ነው የኛ እኛ የሚመለከተን እሱ ነው። እድል ምንድን ነው? በመንፈሳዊ ይኸውላችሁ፣ በዚህ በዓለማዊው በድንገት የተሰጠ ለሌላ ያልተሰጠ የተወሰነ የተጣፈልን ካልን ያን ነገር ስናገኘው እድለኞች፣ ያን ነገር ካላገኘ ነው እድል ቢስ፣ ያን ነገር ስናገኘው ደስተኞች፣ ያን ነገር ካላገኘ ነው አመዳፋሾች እንላለን ራሳችንን ማለት ነው። እኛማ እድል የለንም ብለን እናማራለን። ከዛ መውጣት አለብን። በመንፈሳዊው እድል ማለት የክርስቲያኖች እድል ምንድን ነው? በደንብ ስሙ። የኛ የክርስቲያኖች እድል ምንድን ነው? የመጀመሪያው የኛ የክርስቲያኖች እድል ራሱ እግዚአብሔር ነው። ራሱ እግዚአብሔር። እኛ የእግዚአብሔር በመሆናችን ምኖች ነን? እድለኞች ነን። የእግዚአብሔር በመሆናችን እድለኞች ነን። የድንግል ማርያም በመሆናችን እድለኞች ነን። እድሉ እሱ ነው። እግዚአብሔር ለኛ የተሰጠ ራሱን የሰጠ አምላክ አለን። እኛ እድለኞች ነን። ሎተሪ ስለደረሰን አይደለም፣ እሱ እድል አይደለም። ሲሆን ያጋጣሚ ጉዳይ ነው። እዛ ውስጥ አይገባም እግዚአብሔር። አንዳንዱም 21 ቁጥር አለ ይለዋል ሎተሪ ሻጩ አለ፣ አምጣው መቤታችን ነች። ሎተሪ ሻጮችም ደግሞ አደገኝሻቸው 23 ቁጥር ይላሉ። አምጣው ጊዮርጊስ ነው ብለን እንቆርጣለን። አታገኘውም፣ አትልፎበት። እሱ እዛ ኳሱን ሄዶ አያንከባልልም ጥርስ ጊዮርጊስ። እሱ የአንተ ጉዳይ ነው። ይሄ እኮ ህጋዊ ቁማር እኮ ነው አይደል? ሎተሪ እኮ ህጋዊ ቁማር፣ መንግስት ያወቀው ቁማር ማለት ነው። ሌላ እኮ ሌላው ሲይዘው ያሳስራል፣ መንግስት ከያዘው ደግሞ ህጋዊ ነው። እና እዛ ውስጥ እግዚአብሔር አይገባም። ስትፈልግ ቁረጥ፣ ሳትፈልግ ተው። አንዳንዱ ሙሉ ሎተሪ ይገዛና ግማሹን ለኪዳነ ምሕረት ይሰጣታል፣ ለራሷ ስትል እንድታወጣው ማለት ነው። አታወጣውም ወዳጄ፣ በዚህ እስካሁን የደረሰ የለም። አይገርም? የራሴ የሰራውን ያንተን ገንዘብ የምትፈልጉት እዛው ቁረጥ አንተ። እኔ አሁን ሎተሪ አትቁረጡ እያልኳቸው አይደለም። አታገናኙት፣ ከዚህ ጋር አታገናኙት። አይገናኝም በፍጹም። ሁሉንም እግዚአብሔር ያውቃል። አዎ ያውቃል። ግን በዚህ ዓለም መስፈርት አንዱን እድለኛ አንዱን እድል ቢስ አያረግም። እግዚአብሔር አያረግም። እድል ለሁሉም ይሰጥ ነው ብዬ ነግራቸዋለሁ። የመጀመሪያው እድል እግዚአብሔር ነው። እግዚአብሔር የሁሉም ነው። እኛ እድለኞች ነን። በእድላችን ስለተጠቀምን ነው። ሌሎቹስ እግዚአብሔርን የማያውቁ እድለ ቢስ ሆነው አይደለም፣ ስላልፈለጉ ነው። እድለ ቢስ ናቸው ካልንማ እግዚአብሔር አልተሰጣቸውም ነበር። ተሰጥቷቸዋል፣ አልተቀበሉትም። እድለኞች ነበሩ፣ አልፈለጉም። እኛ ግን ተቀበልነው። እድላችን እግዚአብሔር ነው። ልበ አምላክ ቅዱስ ዳዊት በመዝሙር 15 ቁጥር 5 ላይ እግዚአብሔር የርስቴ እድል ፈንታና ጽዋዬ ነው ይላል። እሱ እድሌ ነው እግዚአብሔር። ዕጣዬንም የምታጠና አንተ ነህ ይሏል። እና ሰው ማተብ አድርጎ የእግዚአብሔር ልጅ ሆኖ ማንም ሰው ግንባሩን እያየ አይነጥላለ ባለብሽ እያለ በየቦታው እድሉን ለማስመለስ ይንከባለላል። የእግዚአብሔር ሆኖ ማንም ሰው ይነለዋል። የእግዚአብሔር ሆኖ እድሉ እግዚአብሔር ሆኖለት አይነጠቅም ያልኳችሁ ለዚህ ነው። ማን ነው እግዚአብሔር ሊነጥቀን የሚችል? እድል አይነጠቅም። ዕጣ ፈንታችን፣ ጽዋ ተርታችን፣ እድላችን እግዚአብሔር ነው። በክርስትናው ሁሉም የሚሆነው እንደ እግዚአብሔር ፈቃድ ነው፣ እንደ እግዚአብሔር እቅድ ነው። ለሁሉም የታደለና የተሰጠ ነው። ቅድም እንደነገርኳችሁ የእኛን ፈቃድ ግን እግዚአብሔር ያከብራል። የእኛን ፈቃድ ያከብራል። አንዳንድ ሰዎች በእግዚአብሔር ሊቀልዱ ይሞክራሉ። የዚህ ዓለም ነገር በሙሉ ያለቀ ጉዳይ ነው። እግዚአብሔር
ደራሲ ነው ይላል። ያን ፈላስፋ ንግግር ነው። እግዚአብሔር ደራሲ ነው፣ እኛ ተዋናያን ነን። ይህች ዓለም የቲያትር መድረክ ናት። አንተ እያንዳንዱ የምትሆነው ነገር ተወስኖብሃል በእግዚአብሔር። ደራሲው ተዋናዩን ወስኖባቸው፣ አክተሮቹን ወስኖባቸው፣ ገጸ ባህሪያቱን ወስኖባቸው ጽፎ እንደሚተውኑት እግዚአብሔርን ወስኖብህ ነው። ምንም ብትደክም የተወሰነልን አታልፉ ይላል። ወዳጅ እንዲህ አይነት ነገር የለም በክርስትና ሕይወት። ከተወሰነብንማ ለምንድን ነው እንደዚህ ተሰብስበን የምንማረው? ከተወሰነብንማ ለምንድን ነው ንስሐ ግቡ እየተባለ የሚሰበከው? ከተወሰነብን ለምን ቅዳሴ ይቀደሳል? በዚያ ላይ ወስኖ ከጨረሰ ክርስቶስ ለምን መጣ ወደ ምድር? ለምን በጥፊ ተመታ? የተወሰነ ጉዳይ የለም። የኛ እጅ ላይ ያለው ጉዳይ የኛ ፈቃድና አለመፍቀድ ነው። እግዚአብሔር ያውቃል፣ አዎ ያውቃል። የወሰነው ነገር ግን የለም። ምንድነው ለሁሉ የተሰጠው እድል በክርስትና ሕይወት? ለሁሉ የታደለው የተሰጠው የመጀመሪያው ሰው ሆኖ መፈጠር። ሰው ሆኖ መፈጠር ለሁሉም ነው የተሰጠው፣ ለነጩ፣ ለጥቁሩ፣ ለሴቱ፣ ለወንዱ። በእግዚአብሔር ዘንድ ግማሽ ሰው የለም። አካለ ጎደሎ ሊኖር ይችላል፣ እኛ ነን እሱ። አይኑን ያጣ፣ እጁን ያጣ፣ እግሩን ያጣ ምንድነው? እኛ ነን። በእግዚአብሔር ዘንድ ሙሉ ሰው ነው። ሙሉ ሰው ሰው ሆኖ መፈጠር። ማንም ሰው ፈጠረኝ ሳይለው ራሱ ነው የፈጠረ። በሰውነት እኩል ነን። ለሁሉም ነው ሰውነት የተሰጠው። የመጀመሪያው አንደኛው። ሁለተኛው ክርስትና። ክርስትና ለሁሉም የተሰጠ እድል ለሁሉም። ነገር ግን የተቀበሉት ተቀበልነው። በእናቶቻችን በአባቶቻችን አማካይነት በ40 እና በ80 ቀን መተን የጸጋ ልጅነትን ወሰድን፣ ክርስቲያኖች ተባለ። ፈቃዱን ያ ለሁሉም የተሰጠውን እድል በፈቃዳችን መተን ወሰድን። ክርስትና ለተወሰነ አካል ብቻ የተሰጠ አይደለም። ሌሎቹ ለምን ክርስቲያኖች አልሆኑም? ስላልሰጣቸው ነው? አይደለም። ስላልፈለጉ ነው። በነፃ ፈቃዳቸው ነው። በግድ በሰይፍ አያሳምናቸውም እግዚአብሔር። እንዲህ አይነት እምነት የለም። በሰይፍ ማሳመን የለም በክርስትና ሕይወት። ስታምታምናለህ፣ ካልፈለግ ትተዋለህ፣ ውጤቱን ትቀበለዋለህ። በቃ አለቀ። ማንንም አያስገድድም። ራሱ እግዚአብሔር እንኳን አስገድዶ የሚገዛ አምላክ አይደለም። ማዳን እየቻለ መዳን ትፈልጋለህ ብሎ ነው ያስፈቀደው። 38 ዓመት ሙሉ ያልጋ ቁራኛ ሆኖ የጅል ጥያቄ ይመስላል አይደል? ያን በምንተኛ መዳን ትፈልጋለህ እና ምን ሊፈልግ ነው እዚያ ያመጣው? ፈቃዱን እየጠየቀው ነው። እኔ ሳልለው ነው እንዳይ በኋላ ማለት ነው። ግን ብዙ አቤቱታ አቀረበ። ተነሳ፣ አልጋ ተሸከመ፣ ሄዳል። ፈቃድ ብቻ የሚፈልገው አምላካችን። ስለዚህ ክርስትና ለሁሉ የተሰጠ እድል ነው። ሶስተኛው ጥምቀት። ያው ክርስትና የምንቀበልበትን የጸጋ ልጅነት ለሁሉ የተሰጠ እድል ነው። ድህነት ለሁሉ የተሰጠ እድል ነው። የዘላለም ሕይወት መንግስተ ሰማያት ለሁሉም የተሰጠ እድል ነው። መንግስተ ሰማያት ለኛ ደግሞ ገሃነመ እሳት ለሌሎቹ የተዘጋጀ አይደለም። ለሁሉም የተሰጠች ናት መንግስተ ሰማያት። ይኸው መጽሐፍ ቅዱስ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ንጉሱ በቀኙ ያሉትን ይላል። ክርስቶስ ወደዚህ ምድር ሲመጣ ዓለምን ሲያሳልፍ በቀኙ ያሉትን እንዲህ ይላቸዋል፣ እናንት የአባቴ ቡሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላል። እናንተ የአባቴ ቡሩካን ኑ፣ በቀኙ የቆሙትን ማለት ነው። ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀላችሁን መንግስት ውረሱ ይላል። ለሁላችንም ይሄንን ያድለን። በእውነት ቃለ ሕይወት ያሰማል የሚባለው ይሄ ነው። በነገራችን ላይ ይሄን የሕይወት ቃል ለሁላችንም ያሰማል። ኑ የሚለውን ማለት ነው። ለሁሉም የተዘጋጀው። ገሃነመ እሳትስ ኃጥአን ለምንድን ነው ወደ ገሃነመ እሳት የሚገቡት? የተዘጋጀላቸው መንግስተ ሰማያት ነበር። አልፈልግም አሉ እነሱ። እና መጀመሪያ ታዲያ እግዚአብሔር ገሃነመ እሳትን ሲያዘጋጅ እኮ ኃጥአን እንደሚቀጡ ያውቅ ነበረ። መጀመሪያ ያዘጋጅቶ ነው እንዴ እነሱን እንደገና ኃጢአተኛ ብሎ የሚፈርድባቸው እግዚአብሔር? መጀመሪያ እነሱ እንደሚገቡ አስቦን ያዘጋጀው ቢኖር በጭራሽ። ገሃነመ እሳትን ለኃጢአተኞች አይደለም ያዘጋጀው እግዚአብሔር አይደለም። ታዲያ ኃጢአተኞች ለምን ወደ ገሃነም ይወርዳሉ? በፈቃዳቸው ነው። በገዛ ፈቃዳቸው ነው የወረዱት። አንድ መንግስት ወይን ቤት ሲሰራ እኮ ለህዝቡ ሁሉ አይደለም። እስር ቤት የሚሰራው እኮ ለኢትዮጵያ ህዝብ በሙሉ አይደለም፣ ወይም ደግሞ የሌላ ሀገር ሰው። እዛ የሚገባው ሰው መርጦ ነው ወደ እስር ቤት የሚገባ ሰው። እንዲህ ባይሆንም አሁን ህጉ ማለት ነው
የተዘጋጀው ለሰላማዊ ሰው አይደለም። ፖሊስም ህጋዊ ተቋማትም እንደዚሁ ሰላማዊ ሰው ለማስከበር ገሃነመ እሳትም ለሰው አልተዘጋጀም የሚለን መጽሐፉ ነው። እዛው የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ሄዳችሁ ስታነቡ እንደዚህ ይላል። በዚያን ጊዜ በግራው ያሉትን ደግሞ እንዲህ ይላቸዋል። በቀኙ ያሉትን ከጨረሰ በኋላ በግራ ያሉትን ደግሞ እንዲህ ይላቸዋል። እናንት ርጉማን፣ እንዲህ ከመባል ይጠብቀን ሁላችን። ዞር ብሎ በግራ ያሉትን እናንት ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። ሰምታችሁኛል? ለማን ወደ ተዘጋጀው? ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። የዘላለም እሳት የተዘጋጀው ለማን ነበር? ለሰይጣንና ለመላእክቱ። ሰው ሲያንገላታ ሲያሰቃይ ለሚኖረው ሰይጣን ማለት ነው። ግን ሰዎች ምን አደረጉ? ሰይጣን አባታችን ነው ማለት። ልጅ ደግሞ የሚወርሰው የአባቱን ርስት ግብሩን ስራውን ከሰራችሁለት አባታችን እሱ ነው ካላችሁ ምን አደርጋለሁ? የአባታችሁን ውረሱ ይላቸው። ፈታይ ማለት የሚባለው ለዚህ እንጂ ለኃጥአን አልተዘጋጀም። የኛ እድላችን መንግስተ ሰማያት ናት። የኛ ጽዋ ተርታችን መንግስተ ሰማያት እንጂ እድላችን ገሃነመ እሳት አይደለም። የዲያብሎስ እድሉ የሰይጣንና የሰራዊቱ እድሉ ገሃነመ እሳት። ሰው ግን በፈቃዱ ከተከተለው የአባቱን ይወርሳል ማለት ነው። ስለዚህ እድል መንግስተ ሰማያት ናት። ፍጻሜው እንደዚህ ይሆናል። እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ስብሐት ወክብር ለስሉስ ቅዱስ ይደር አብ ወወልድ ወመንፈስ ቅዱስ ስሉስ ሮይ ኩሎ ጊዜ ይዜኑ ዘልፈኒ ወለዓለሙ አሜን። ስብሐት ወክብር ለስሉስ ቅዱስ ይደር ስብሐት ወክብር ለስሉስ ቅዱስ ይደር መንፈስ ቅዱስ ስሉስ ሮይ ኩሎ ጊዜ ይዜኑ ዘልፈኒ ወለዓለሙ አሜን። በጎ ዕድል የሚላት ጥምቀትን። ስለዚህ ልጅነት ማግኘት በጎ ዕድል፣ የሥላሴ ልጅ መሆን በጎ ዕድል። ይሄ ለማን ነው የተሰጠው? በዚህ ዕድል ዕድለ ቢስ የተባሉና ዕድለኛ የተባሉት እነማን ናቸው? ለሁሉም ነው የተሰጠው። የጸጋ ልጅነት ማግኘት የሚችለው ሰው ሁሉ ነው። ነገር ግን ፈቃዳቸውን ተጠቅመው የመጡ የወሰዱ አሉ። ፈቃዳቸውን ተጠቅመው ያልመጡና ያልወሰዱ አሉ። ከየት ነው የሚወስዱት? ከቤተ መቅደሱ። የጸጋ ግምጃ ቤት የምትባለው ለዚህ ነው። የጸጋ ክምችት ያለባት ማለት ነው። አንዱ የልጅነት ጸጋ፣ የክህነት ጸጋ፣ ብዙ አይነት ጸጋዎች የሚሰጡባት፣ የፈውስ ጸጋ፣ የኃጢአት ስርየት ጸጋ፣ እነዚህ በሙሉ የሚሰጡባት ቤተ መቅደስ እየመጡ መውሰድ ይችላሉ ማለት ነው። ስለዚህ ለሁሉም የተሰጠነው ዕድል ምንለው ለዚህ ነው። ይሄ የተሰጠው ለሁሉም ነው። ክርስቶስም ወደዚህ ምድር የመጣው ለሁሉም ነው። ታስታውሱ ከሆነ በዛ በሌሊት
መንጋቸውን ሲጠብቁ ያደሩ እረኞችን መልአኩ ቅዱስ ገብርኤል ተገልጦ ሲነግራቸው የክርስቶስን መወለድ ሲያበስራቸው እንዲህ ነበር ያለው። የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለሕዝቡ ሁሉ የሚሆን የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ለሁሉም ነው የተወለደው ክርስቶስ። የሚወደው የሚሰጠው ለሁሉም ነው፣ ለሁሉም። በዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 16 ጀምረን ስናነብ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ለሁሉም ነው አንድያ ልጁን የሰጠው ይላል። ክርስቶስ ወደዚህ ምድር የመጣው ለሁሉም ነው ይላል። የተሰቀለው ለሁሉም ነው። ራሱን ለሁሉ ቤዛ አድርጎ ሰጠ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ማለት ነው። ከለመን ነው አሁን እዚህ መተን እንለምነዋለን። ቤታችንም ሆነን እንለምነዋለን። በሌላ መካናትም ሆነ በቤተ ክርስቲያን በጸሎት ቤታችንም ሆነን እንለምነዋለን። ለማን ነው የሚሰጠው እግዚአብሔር ብለን ስንጠይቅ ሐዋርያው ቅዱስ ያዕቆብ ይመልስልናል። ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምነው ለእርሱ ይሰጠዋል ይላል። ሳይነቅፍ በልግስና የሚሰጠው ማን ነው? እግዚአብሔር። ምን ሳያደርግ ነው የሚሰጠው? ሳይነቅፍ። ሰው ይሰጣል ግን ይነቅፋል። በጣም ይገርማል። እንካ ብላ አፈር ብላ ይላቸዋል። ሰው እየነቀፈ ይሰጣቸዋል። ፊቱን ከስክሶ አጥቁሮ ይሰጣቸዋል። እየተራገመ ይሰጣቸዋል። አሁንስ ካንተ ወዴት ልሂድ ብሎ ተማሮ ይሰጣቸዋል። እግዚአብሔር ግን እንደዚህ አይደለም። ሳይነቅፍ ነው የሚሰጠው። ሰው የሆነ ነገር ፈልጎ ነው የሚሰጣችሁ። እግዚአብሔር ግን እንደሱ አይደለም። በልግስና ነው የሚሰጠው። የሆነ ነገር ጠብቆ አይደለም። ዝም ብሎ ነው የሚሰጣችሁ። እየተቆጣጠረ አይደለም። ለሁሉም ሳይነቅፍ በልግስና የሚሰጠው እግዚአብሔርን ይለምነው። አንዳንድ ሰዎች እኔን አይሰማኝም አንተ ለምንልኝ ይላሉ። እኔን አይሰማኝም አንቺ ለምኝልኝ ይላሉ። ይሄ ክህደት ነው ምዕመናን። እግዚአብሔር ይሰማል። እንዴት ነው የማይሰማው? እንዴት ነው የማይሰማን? እኛን ካልሰማ ማንን ነው የሚሰማው? ያስቀመጠንን እንዴት ነው የማያውቀን? እግዚአብሔር ለሁሉም ነው የሚሰጠው በልግስና። የሚሰጠው እድለኛ፣ የማይሰጠው እድለ ቢስ አይደለም። የራሱ ጊዜ ያለው። አሁን ርዕሳችን አይደለም ስለ ጸሎት። ስንጸልይ የራሱ ካላንደር አለው፣ የራሱ ጊዜ አለው። የሚጠቅመንን ነው የሚሰጠን እግዚአብሔር። የምንፈልገውን አይደለም፣ የሚያስፈልገንን ነው የሚሰጠን እግዚአብሔር። እኛ እንደ ሕፃን ልጅ ይሆናል የምንጠይቀው። አንዲት እናት ሕፃን ልጅ ታቅፋ ጡት እያጠባችው ፍትፍት እየሰጠችው እዛ ጋር እሳት እየተቀጣጠለ ወይም እየነደደ ቢያይ ፍትፍቱንና ጡቷን ትቶ እሳቱን ካልያዝኩ ብሎ እሪ ይላል። እሳቱ መልኩ ደስ ይላል፣ ልምላሜውም ደስ ይላል፣ ሙቀቱ። ስለዚህ ለሕፃኑ እንደሚያቃጥለው አያውቅም። እንዲጫወትበት ነው የሚፈልገው። የእናቱን ጡት የሚጠቅመውን ትቶ እሳቱን ካልያዝኩ ይላል። እናቱ ግን ይቃጠልና ይረፈው ብላ እሳቱን አትሰጠው። እናቱ ታውቃለች እንደሚያቃጥለው፣ በጭራሽ አትሰጠውም፣ ትከለክለዋለች። ምርር ብሎ ያለቅሳል። ምርር ብሎ ቢያለቅስም አትሰጠው፣ ታባብለዋለች። የሚገርማችሁ ጎረቤት ሁሉ ሊመጣ ይችላል። የሕፃኑን ምርር ያለ ለቅሶ ሰምቶ ምን ሆነ እናቱ የለችም ብሎ በር በርግዶ ሲገባ እያለቀሰ እናቱም አለች። ምን ሆኖ ነው? እሳቱን ካልሰጠሽኝ ብሎ ነው። ምን ይላል ጎረቤት? ስጪውና ሲያቃጥለው ያርፋል ስጪው ይላል። ካልወለደ ሊል ይችላል። የዘንድሮ ልጆች ካላዩ አያምኑ። ስጪውና ይቃጠል አይሉ። ጎረቤት ምንድነው የሚለው? ወይ የልጅ ነገር እኔ እኮ ያየለሽ መስሎኝ ነው ብለው ትቶ ይሄዳል። ስጪው አይልም እሳቱ። ጎረቤትም ያውቃል እሳት እንደሆነ፣ እናትም ታውቃለች፣ ሕፃኑ ግን አያውቅም። ይኸውላችሁ እንደ እናት ሥላሴ፣ እንደ ጎረቤት ቅዱሳን እመቤታችንን ጨምሮ፣ እንደ ሕፃን የምናስቸግረው እኛ፣ ፍትፍቱና ወተቱ የሚያስፈልገን የሚያምርብን፣ እሳቱ ደግሞ የምንፈልገው ግን የማያምርብን። አምጣ ብለን ማልቀስ እንደ ሕፃኑ ካልሰጠኝ አይሰጠንም፣ እንዳንጠፋበት አይሰጠንም።
ቅዱሳንም ለምንድነው ማታማሉ ተክለ ሃይማኖት ለምንድነው ኪዳነ ምሕረት ማትነግሪልን ብንልም እሳቱን ስጠው ጌታዬ በጣም አስቸግሮኛል ስጠውና ይቃጠል አትልም። እመቤታችን ልታባብለን ትችላለች ተጨማሪ ይሆናል። ግን ያ ሕፃን ካደገ በኋላ እሳቱ እንደፈለገ ይጫወትበታል። ደክሞኛል እስኪ እሳቱን አቀጣጤና ቡና ፊልኝ እንላታለን። ድሮ ታለቅስ የነበረችው ሕፃን ልጅ ነው። አሁን እሳቱን መቆጣጠር ስለምትችል ማለት የሚያውቀው እግዚአብሔር ነው። ስንደርስበት ይሰጠናል። ስለነፈገድግር አይደለም፣ ስለከለከለን አይደለም። በእውነት ነው የምነግራችሁ። ጠይቃችኋት እመቤታችን የምትከለክላችሁ ምንም የለም። ዛሬ ግን ላይሆን ይችላል። ዛሬ ስላልሰጠችን ከልክላናለች ማለት አይደለም በጭራሽ። ጊዜ አለው ወይ ደግሞ የማይጠቅመን ሊሆን ይችላል። እስከነም ጭራሹም ላይሰጠን ይችላል። ሳናማርር በልግስና ሳይነፍ ለሁሉ የሚሰጠውን እግዚአብሔርን ይለምነው። እግዚአብሔር ለሁሉም የሚሰጠው ነው። በዚህ ትምህርት ስለ እድል ይሄን ያህል ከተመለከትን ህይወት እድል ነው ወይስ ምርጫ ነው? በዓለም ላይ ሁለት አመለካከት ስላለ እናንተ የምትኖሩት ኑሮ አሁን የግል ኑሯችሁ ያገባ ያላገባ የወለደም ያልወለደም ነጋዴ፣ ወታደር፣ ተማሪ፣ የቢሮ ሰራተኛ፣ ባለስልጣን፣ ተራ ህይወታችሁ የግል ህይወታችሁ ይሄ ኑሯችሁ ምርጫችሁ ነው ወይስ እድላችሁ ነው? ወደ ውስጣችሁ እንድታስገቡት እንድትመልሱልኝ አለ። እድላችሁ ነው? እንዲህ ሆናችሁ የምትኖሩት እድላችሁ ነው ወይስ ምርጫችሁ ነው? አንዳንድ ሰው እድሉ ነው የተጣፈለት ነው ከዚህ አያልፍም ይላል። እንዲሁ ነው። ለሌላው ደግሞ እድሉ ስላልሆነ ነው ይላል። ህይወት እድል ነው ምርጫ ነው? ከባድ ጥያቄ ነው። ዓለማውያኑ የሚሉትና በክርስትና ያለው እኩል አይደለም። ህይወት በክርስትና እድል አይደለም ምርጫ ነው። አንተ እንዲሆነ እንድትኖር ስለመረጥከው ነው። እግዚአብሔር ያውቀዋል ግን ወስኖብህ አይደለም። እድልማ ከሆነ የተወሰነ ነው። ኢንጂነሩ ኢንጂነሩ፣ ዶክተሩ ዶክተሩ፣ ነጋዴው ነጋዴ እንዲሆን እግዚአብሔር ወስኖበታል ማለት ነው አይደል? ተወስኖብህ አይደለም። ምርጫችን ነው። ይሄን ያውቅ ነበር እግዚአብሔር። አዎ ጭኖብን ግን አይደለም አይደል? እኔ እድሌ አመዳፋሽ ስለሆነ ነው የኔ እድል ስለሆነ ነው የሚሰዋል አይደለም። እንደሱ አይደል? የመጣንበት ምርጫ ነው። የኛ ፍላጎት ነው ኢንተረስት የምንለው ማለት ነው። ያለ ፍላጎታችን ምንም ሊጭንብን አይችልም እግዚአብሔር በጭራሽ። ይሄ ነው። ከዚህ አንፃር እድል እጣ ፈንታ የ40 ቀን እድል የሚለውን አስተምሮ ቤተክርስቲያናችን ምንድን ነው የምትለው? የ40 ቀን እድል ይባላል። የ40 ቀን እድሉ ነው ሰውየው። ከዚህ ማንም ሰው ሊያስወግደው አይችልም። የ40 ቀን እድል ተሰርቆብኛል የሚለው ጉድ እኮ ነው። በየጸሎቱ ቤት ምን ዘመው ማለት በግል እናጠምቃለን የሚሉ ሰዎች የሚፈረሙት እንትላል ሰው እንዲከተላቸው እኛ የ40 ቀን እድላቸውን እናስመልሳለን የሚሉ የት ያውቀዋል? እሱ የኔን የ40 ቀን እድል የት ያውቀዋል? ራሳችን አናውቀው። የ40 ቀን እድል የሚባል ሳለ ወይ ሲጀምር ይሄ በክርስትና አስተምሮ በቤተክርስቲያናችን ካሉ ቅዱሳት መጻሕፍት መካከል በብዙ ቦታ ተጠቅሷል። ግን በትክክል በግልጽ የተቀመጠው በቅዳሴ አትናቴዎስ ላይ ነው። ቅዳሴ አትናቴዎስ ላይ ካህኑ አሰምቶ በንባብ የቅዳሴውን ክፍል ሲያሰማን እንደዚህ የሚል ንባብ አለ። ሕፃን ይላል ገና ሕፃን በማህፀን ሲሰራ ማለት ነው። ቀድሞ ይሄኛ የምናውቀው ሳይንስ ከመፈጠሩ በፊት ማለት ነው። ቀድሞ በመንፈስ ቅዱስ ተቃኝተው አባቶቻችን ያስቀመጡትን አሁን ካለው ሳይንሱ ከሚነግረን ጋር ትክክል የሆነውን ነገር ይነግሩናል። እንደዚህ ይላል፣ ሕፃን ከአባቱ ወገብ አውጥተህ ይላል ሲጸደስ ከአባቱ ወገብ ወይም አብራክ አውጥተህ ወደ ሴት ማህፀን የምትልከው ሆይ በረቂቅ ሰፋድል ወይም መጠቅለያ የምትጠቀልለው ውሃ ሲሆን በጥበብህ የምታረገው ውሃው እናቶቻችን አንዲት ሴት ሲጸንስ ጽንሱ ስላልረጋ ነው እንላለን አይደለም? ሲያስቸግራት ሲረጋጋ ሁሉ ነገር ይስተካከላል። ማስመለሱ ማጥወልወሉ ምናምን ውሃ ነው። ውሃ ሲሆን በጥበብህ የምታረገው የህይወት መንፈስንም እፍ ትልበታለህ፣ በ40 ቀኑ ትሾመዋለህ። እቺ ነች 40 ቀን። በ40 ቀኑ ትሾመዋለህ ባለጸጋ ለመሆን ለመድህየት ለመጽደቅም ለመኮነንም ቢሆን
በቃ ልክ በ40 ቀኑ ድሃም ቢሆን ባለጸጋም ቢሆን ጻድቅም ቢሆን ኃጥእም ቢሆን በ40 ቀኑ ተወስኖለታል ይላሉ። ይሄን አብሮ አይደለም እንደዚህ ማለት አይደለም። በ40 ቀኑ ትሾመዋለህ ማለት ታድለዋለህ። ምን የሚሆንበትን ድሃ የሚሆንበትን ከፈለገ ሰርቶ ሀብታም የሚሆንበትን ሰልፎ ድሃ የሚሆንበትን ፈልጎ ኃጢአት የሚሰራበትን ፈልጎ ጽድቅ የሚሰራበትን ምኑን ትሰጠዋለህ? ሙሉ አካሉን ትሰጠዋለህ፣ ትሾመዋለህ። በተፈጥሮ ሳይንሱን በሚለው በመንፈስ ቅዱስም አሁን እንደነገርኳችሁ ማህፀን ውስጥ አንድ ህፃን ሴትም ትሁን ወንድ በ40 ቀን ሙሉ አካላቸው ተሰርቶ ያልቃል። ሙሉ አካላቸው በውስጥም በውጭም ያለው የሚሰራ አካል የለም። ከዛ በኋላ የሚያድግ ነው የሚኖር። ዓይንም ተሰርቶ ያልቃል፣ እጅም ተሰርቶ ያልቃል፣ ልብም፣ ሳምባም፣ ኩላሊትም፣ ጣፊያም ተሰርቶ ያልቃል። በስንት ቀን? በ40 ቀን አለቀ። ከዛ በኋላ እድገት ነው። እያደጉ ነው የሚሄዱት። በ40 ቀን ጥንቅቅ አድርጎ ይሰራዋል እግዚአብሔር ማለት ነው። ይሄንን ሰጠው ምን የሚሆንበትን ከፈለገ ድሃ የሚሆንበትን ከፈለገ ባለጸጋ የሚሆንበትን ከፈለገ ኃጢአት የሚሰራበትን ከፈለገ የጽድቅ ስራ የሚሰራበትን ትሰጠዋል። የ40 ቀን እድል ሙሉ አካል እንጂ ሌላ እድል አይደለም። ሀብታም መሆን ባለጸጋ መሆን ምናምን አይደለም። የ40 ቀን እድል የተባለው በ40 ቀኑ ሰጠው ምኑ ሙሉ አካሉ። ሰው ኃጢአት የሚሰራው በ40 ቀን በተሰጠው እጁ፣ ሰው የሚመጸውተው በ40 ቀን በተሰጠው እጁ፣ ሰው ድሃ የሆነው በ40 ቀን በተሰጠው አካሉ ነው። አልሰራው ነው። በ40 ቀኑ በተሰጠው ጭንቅላቱ ነው። ስለዚህ በ40 ቀኑ በተሰጠው ሙሉ አካል ከፈለገ ድሃ ይሆናል፣ ከፈቀደ በራሱ ፈቃድ ሀብታም ይሆናል፣ በራሱ ፈቃድ ኃጥእ ይሆናል። ንባቡ ይሄንን ነው የሚለው። በጥበብ የምታረጋው ውሃ ሲሆን የህይወት መንፈስ ትልበታለህ። በ40 ቀኑ ታድለዋለህ። ባለጸጋ ለመሆን ለመድህየት ቢሆን ለመጽደቅም ለመኮነንም ቢሆን የሚደህይበትን ባለጸጋ የሚሆንበትን የሚጸድቅበትን የሚኮነንበትን ሙሉ አካሉን በ40 ቀኑ ትሰጠዋል። ምን አጎደለን እግዚአብሔር? የቱ ነው የ40 ቀን ድላችን የተወሰደብን? የቱ ነው የምናስመልሰው? አይናችን ተወስዷል፣ እጃችን ተወስዷል፣ እግራችን ተወስዷል፣ ክርስትናችን ተወስዷል። የለም የሚወሰድ እድል የለም። እድል ይሄ ነው። በክርስትና እድል ማለት ይሄ ነው። ክርስትና እየጨረስኩ ነው። ክርስትና ሲሰጥ እድል ነው፣ ስጦታ ነው። ሲሰጥ እድል። መቼ ነው ክርስትና የተሰጠን? ክርስቶስ ወደዚህ ምድር ሲመጣ ሰው ሲሆን። መቼ ነው ጥምቀት የተሰጠን? ሲጠመቅ። ከዛ የት ነው የተቀመጠው? እዚህ። ስጋው መቼ ነው የተሰጠን? ሲሰቀል። ስጋው ተቆርሷል፣ ደሙ ተፈትቷል። ስጋው ተፈትቷል፣ ስጋው ተቆርሷል፣ ደሙ ፈሷል። የልጅነት ጥምቀትም እዚህ ነው። ሰጥቶን ጨርሷል። እዚህ መጥቶ መውሰድ ነው። ክርስትና ሲሰጥ እድል ነው። ለሁሉም የተሰጠው ክርስትና። በሁለተኛ ደረጃ ስንቀበለው ግን ምርጫ ነው። ሲሰጥ እድል ነው፣ ስንቀበለው ምርጫ ነው። የተቀበልነው በምርጫችን እድል ሆኖ ተሰጥቶናል። ከሌላው ተለይተን አይደለም እኛ የተሰጠን፣ ለሁሉም ነው የተሰጠው። ግን ደግሞ በምርጫችን ተቀብለነዋል ማለት ነው። ለዚህ ነው ንባቡ ምንድን ነው የሚለው? ማርያምም መልካሙን እድል መርጣለች። ልባው መልካሙን እድል ምን አድርጋለች? መርጣለች። የእሷ ፈቃድ አለበት። መልካም እድል ተሰጥቷታል አይደለም ያለው? እድሉማ ለሁሉም ነው የተሰጠው። እሷ ግን መረጠችው። እዚህ መጥቶ መማር ለሁሉም ነው የተሰጠው። እናንተ ግን መረጣችሁ። ቆሞ መማር ለሁሉም ነው የተሰጠው። እናንተ ግን መረጣችሁ። ሌሎቹ አልመረጡ። ንስሐ መግባት ለሁሉም ነው የተሰጠው። የመረጠ ግን ገባ። ያልመረጠ ገና ነው። መቁረብ ለሁሉም ነው የተሰጠው። የመረጠ የፈቀደ ግን ይቆርባል። ያልፈቀደ ፈቃዱን ያልተቀላቀለ ደግሞ ይጠብቃል። እየለመነ ደጅ እየጠና ይጠብቃል። ሁሉም አንድ ጊዜ ነው የተሰጠው። ማርያም መልካሙን እድል መርጣለች፣ ከሷ አይወሰድባትም። አያችሁ፣ እግዚአብሔር የሰጠንን እድል ማንም ሰው አይወስድብን። ልጅ የመሆን እድል፣ ክርስቲያን የመሆን እድል፣ በ40 ቀን የሰጠን ሙሉ አካል ማንም አይነካብን። በዚህ መጽደቅ፣ በዚህ መኮነን የኛ ጉዳይ ነው። ስለዚህ የተሰጠንን እድል እንወቅ። እድሉን የሰጠንን እግዚአብሔርን እናመስግን።
የተሰጠንን እድል እንጠብቀው። የሰጠንን እግዚአብሔር እድሉን የሰጠንን እግዚአብሔር እናመስግን። በመዝሙር 51 ቁጥር 9 ላይ ምን ይለዋል ቅዱስ ዳዊት? አድርገህልኛልና ለዘላለሙ አመሰግናለሁ። እድሌ ጠባባ ነው እንዳትል፣ አድርገህልኛልና ለዘላለም አመሰግናለሁ። ይሄ ምድራውን አይደለም፣ ይበላውን የሚጠጣውን ቤቱን መኪናውን አይደለም። ያለሱ እንጸድቃለን፣ ችግር የለውም። እሱ በዚህ ምድር ላይ ነው የሚቀረው። አረ ከዛ ውጪ ክርስቲያን አድርገኛል፣ ሰው አድርገህ ፈጥረኛል፣ ቅዱስ ሥጋውን ክቡር ደሙን ሰጥተኛል፣ በዚህ ቃል እንድጽናና አድርገኛል፣ ሙሉ አካል ሰጥተኛል። ስለዚህ ፈጣሪ አድርገህልኛልና አመሰግናለሁ። ይሄኛው ትርፍ ነው፣ ለማያምኑትም ይሰጣል። ችግር የለውም። አንኳኩ፣ ይሰጣችኋል። ፈልጉ፣ ታገኛላችሁ። መዝጊያ ምቱ፣ ይከፈትላችኋል። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ ይቆየን።